ሰላም ማንቹሪያውያን እንዴት ናችሁ? በያላችሁበት ሁሉ ሰላም ተገኝተናል። እንደተለመደው ዛሬም ለእናንተ የሚመጥኑ ዜናዎችን ይዘንላችኋል። ከዩናይትድ ጋር በተያያዙ መረጃዎች ነው እንደ ወትሮ የተገኘ ነው እና የማንቸስተር ዩናይትድን ወቅታዊ ዜናዎች ወደ እናንተ ስናደርስ በዛሬ ቪዲዮችን ላይ ስለ ማይክል ካሪክ እንዲሁ ውሳኔ የምናወራችሁ ይሆናል። ቀጣይ የተጎዱብን ተጫዋቾች አሉ። ለእሁዱ ጨዋታ እንደኛን ተጫዋቾች በተመለከተ ትላንት ልምምድ ሲሰሩ ምን ታዘበን? የትኞቹ ተጫዋቾች ተገኙ፣ የትኞቹ አልተገኙም የሚለውን እናያለን ማለት ነው ከጉዳት ጋር በተያያዘ። ሌላው ትላንትና የጄጄ ገብርኤል ከማንቸስተር ዩናይትድ ተጫዋቾች ጋር ልምምድ መስራት በተለየ መልኩ በስፋት ሲዘገብ ነበር። ትላንት ፎቶዎች ወጥተዋል። ግን ስለዚህ ተጫዋች ደግሞ አስተያየቱን የሰጠ ዩናይትድ ተጫዋች አለ፣ ብሪያን ምቡሞ ነው እና ምን አለ ስለ ጄጄ ገብርኤል በተመለከተ የሚለውን ትኩረት የሚስብ ነገር ተናግሯል። እሱን ነገራችኋለሁ። አንድ አድማጭ እንደዚሁ ዲያጎ ሊዮን የት ነው ያለው ይሄ ልጅ ምን ሆነ እስቲ መንጌ ነገር እንብልሃል ኮሜንት ላይ ይህንን ተጫዋች በተመለከተ መረጃ ይዣለሁ ለዛሬ። ከዛ የዩናይትድ የስቴዲየም ፕሮጀክት ትልቅ እንቅፋት ገጥሞታል እና ፕላኑን ካየን አሁን ኦልሞስት ወደ 1 ዓመት እየሆነ ነው እና ምንድን ነው የገጠመው እክል የሚለውን ስለ ስቴዲየሙ ግንባታ ነግራችኋለሁ። የዝውውር እንቅስቃሴዎች ላይ ዩናይትድ የማቲያስ ፈርናንዴስ ፈላጊ ስለመሆኑ፣ ሀክኒንን እየፈለጉት እንደሆነ፣ የዝውውር ስትራቴጂያቸው በሁለት የተከፈለ እንደሆነ፣ ስለ ካርሎስ ባሌባ ወቅታዊ የዩናይትድ ዝውውር ጉዳይ እንዲሁም ሮይኪን ብሩኖ ፈርናንዴዝን በተመለከተ ስለሰጠው አስተያየት የመሳሰሉት ዜናዎችን ተይዘውላችኋል። ከእናንተ የምንፈልገው ግን ፍቅር ብቻ ነው። ቤተሰቦች ይህንን ቪዲዮ 700 ላይክ እንድታደርሱትና ሁላችሁም ላይክ በማድረግ እንድትጀምሩ ሀሳብ አስተያየቶቻችሁን እንድትሰጡ ሼር እንድታደርጉም ከቻላችሁ እንጠይቃለን። በታላቅ አክብሮት አብራችሁን ሁኑ። መልካም ቆይታ። የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች ይደረጋሉ። እንግዲህ ከነገ ጀምሮ ጨዋታዎች የሚደረጉ ይሆናል። ማንቸስተር ዩናይትድ ደግሞ ከ10 ቀን በኋላ ነው የተመለሰው። በ10 ቀናት ውስጥ ኤፍኤ ካፕ ተደረገ። የዛሬ ሳምንት ዩናይትድ ከኤፍኤ ካፕ ውጭ ነበር። ስለዚህ ዩናይትድ አልተጫወተም ማለት ነው እና ለመጨረሻ ጊዜ የተጫወተው ከኒውካስል ጋር ኦልሞስት አሁን እሁድ ጨዋታ ስናደርግ 11 ሰዓት ነው እሁድ ጨዋታችን የሚሆነው እና ዩናይትድ ከ10 ቀናት በኋላ አካባቢ ጨዋታውን የሚያደርግ ይሆናል ማለት ነው እና 10 ቀናት ሙሉ ተጫዋቾቻችን ጨዋታ ሳያደርጉን የቆዩት ጨዋታ። ይሄ በጣም ኦድ የሆነ ነገር ነው በዩናይትድ ታሪክ። እንደ ቡድኑ በአጠቃላይ በሲዝኑ ያደረጋቸው የጨዋታ ቁጥሮች ትንሹ ናቸው ተብለው ተመዝግበዋል። በጣም ትንሽ ከሁሉም ውድድሮች እንዲሁ በጊዜ መውጣቱን ተከትሎና አውሮፓ ቻምፒዮንስ ሊግ አለመሳተፉን ተከትሎ ማለት ነው እና አላቅም አሁን እንዴት አድርገው ሪያክት ያደርጋሉ በአስቶን ቪላው ጨዋታ ላይ የሚለውን ነገር እኔ በተለይ አስቶን ቪላ ጨዋታ በጣም እየጠበቅኩት ነው ከምንጊዜውም በላይ ማለት ነው። አንድ እንዴት በኒውካስል ጨዋታ ላይ ለደረሰብን ሽንፈት እንዴት አድርገው ነው ምላሽ ኢንዲኬሽን ነው ለእኔ በጣም ኢንዲኬሽን ሆኖ ያገለግላል። ሲዝኑን የት ጋር ሆነን እናጠናቀቃለን፣ በአውሮፓ ቻምፒዮንስ ሊግስ እንሳተፋለን አንሳተፍም የሚለውን ለማወቅና እንደው በቡድኑ በኮንፊደንስ ለማውራት የቪላ ጨዋታ እኔ ከጨዋታም በላይ ብዙ ትርጓሜ የምሰጠው ነው የሚሆነው እና በኒውካስል በ11 ተጫዋቾች ኒውካስልን ማስከፈት ክሬት ማድረግ አቅቶን በጣም ደካማ እንቅስቃሴ ያደርገን በመጨረሻ ደቂቃ በተቆጠረች ኳስ ተሸንፈን ወጥተናል። አሁን ሪያክት የሚያደርጉበት ጊዜ ነው። ከዛ በኋላ 10 ቀን ተጫዋቾቻችን እረፍት ወስዷል። እረፍት እንኳን አለለውም ያው በ10 ቀን ውስጥ ምን እንደሰሩ የምናይበት ጨዋታ ነው የሚሆነው። በኦልድ ትራፎርድ ነው ጨዋታ የምናደርገው። ቪላዎች ደግሞ ትላንት ተጫውተዋል በዩሮፓ ሊግ እንደተመለከታችሁት። ስለዚህ ዛሬ እንግሊዝ ይገባሉ። ዛሬ እንግሊዝ ከገቡ በኋላ ሜቢ ልምምድ ሊሰሩ የሚችሉት ነገር ነው። እሱም ቀለል ያለች ልምምድ ነው የሚሰሩት ቪላዎች። ይሄ የሚታወቅ ነገር ነው። ከጨዋታ በኋላ ከባድ ልምምድ ሊሰሩ አይችሉም። ዛሬ ሪከርቨሪ ቀናቸው ነው። ሜቢ የጉዞ ቀናቸውም ሊሆን ይችላል። ወደ እንግሊዝ ከፈረንሳይ ከመጡ በኋላ ነው እንግዲህ ቅዳሜ ምናልባት ወይ ወደ ማንቸስተር በቀጥታ ሁሉ ሊመጡ ይችላሉ፣ ወደ ቪላ ሳይሄዱ ማለት ነው እና በቃ እነሱ ጋር ምንም ቀናት የለም፣ የረፍት ጊዜ እንኳን የላቸውም። ስለዚህ ዩናይትድ 10 ቀን አልፏል። እኔ የትኛውንም ሰበብ በአስቶን ቪላ ጨዋታ ላይ
የምቀበለው አይሆንም። ዩናይትድ 3 ሙሉ ነጥብ ማግኘት ያለበት ጨዋታ ነው። የትኛውም ሰበብ ከአሰልጣኙም ሰበቡ ይምጣ ከተጫዋቾቻችንም ሰበቡ ይምጣ መወቀስ ያለበት ከዛ ጨዋታ በኋላ በደንብ አድርጎ ነው የሚወቀሰው እና ዩናይትድ በቶሎ የአውሮፓ ቻምፒዮንስ ሊግ ቦታውን ስፍራውን ይዞ እንዲጨርስ ስለምፈልግ ነው እኔ በግሌ። 9 ጨዋታ እስካሁን የቀሩት እንግዲህ 9 ጨዋታዎች ናቸው ማለት ነው። 30ኛ ጨዋታዎችን ስናደርግ 8 ይቀራል። አጭር ጊዜ ነው ያለው፣ አጭር ጨዋታ ጊዜ ነው ያለው እና በጊዜ ነጥቦች ካልተሰበሰቡ በተለይ ኦልድ ትራፎርድ ላይ ከምናደርጋቸው ጨዋታዎች 3 ነጥብ ካልወሰድን በተለይ ደግሞ እንደ አስቶን ቪላ ያለ በቀጥታ ለአውሮፓ ቻምፒዮንስ ሊግ ተሳትፏችን የሚፎካከረንን ክለብ ካልገደልን እዚህ ጋር እነሱን አሸነፍን ማለት 6 ነጥብ ወሰድን ማለት ነው። የኛ 3 ነጥብ ይጨምራል፣ የአስቶን ቪላ ነጥብ ደግሞ በ3 ነጥብ ያንሳል ማለት ነው። ምክንያቱም እነሱም ዳይሬክት ተፎካካሪ ናቸው ከዩናይትድ ጋር እና የቪላው ጨዋታ ያለው ጠቀሜታ ለዩናይትድ አውሮፓ ቻምፒዮንስ ሊግ ተሳትፎ የሚሰጠው ቦስት ከምነግራችሁ በላይ ነው እና ያለፉትንም ጨዋታዎች ቲሙን እየወቀስን ስለነበር ጥሩ ፐርፎርም ሳያደርጉም ውጤት ይዘው ወጥተዋል። አሁን ደግሞ በቪላ ጨዋታ ጥሩ ፐርፎርም እንዲያደርጉ ፕላስ ውጤትም እንዲመጣ ነው። ሁለቱንም ነው የምንፈልገው። ይሄን የማያደርጉ ከሆነ አስጊ ነው። ማይክል ካሪክ በዩናይትድ ቤት ይቆይ በቃ እኮ ከዚህ በላይ አንድ አሰልጣኝ ምን ሊያደርግ ይችላል ብለው ጥያቄ ለሚያነሱ ሰዎች በጣም ትልቅ የሆነ ዋርኒንግ ነው። ጥያቄያቸውን ወደኋላ መለስ ብሎ እንዲያው ሊያደርጋቸው የሚችል ነገር ነው ማለት ነው። ምክንያቱም ለውጡ የሆይ ሆይታ ይመስላል። ሩበን አሞሪም እንደተሰናበተ የመጀመሪያዎቹን 3-4 ጨዋታዎች በጥሩ ኢንቴንሲቲ፣ በጥሩ ኢነርጂ፣ በጥሩ ፍላጎት ተጫውቶ በኋላ ላይ ደግሞ የመጨረሻዎቹን 3 እና 4 ጨዋታዎች ደግሞ መቀዛቀስ እና ኢንቴንሲቲ ማጣት፣ ፍላጎት ማጣት፣ የሜንታሊቲው ጉዳይ እየወረደ ግራፉ እየወረደ መሄድ የሚሰጣቸው ዋርኒንግ አለ ማለት ነው። ተጫዋቾቹ ኦኬዥናል ናቸው። በሆነ ሞመንት የሆነ ነገር ሲኖር የሚነሳሱ አይነት ነገሮች ናቸው። በኋላ ላይ ደግሞ መልሶ ግራፋቸው እንደዚሁ የሚወርድ ነው የሚሆነው ማለት ነው። ስለዚህ በማይክል ካሪክ ስር ያየነው ለውጥ ምን ልንል ነው ማለት ነው? የተጫዋቾቻችን ሙሉ ለሙሉ የሜንታሊቲ ለውጥ ነው እና የሜንታሊቲ ደግሞ አሁን ውጤት ሲጠፋ የሜንታሊቲያቸው መዋዠቅ ነው ማለት ነው የሚሆነው። ስለዚህ ካሪክ ቢቆይ አደጋ ሊኖረው ይችላል ማለት ነው። አያቸው ዘላቂ የሆነ ለውጥ፣ ዘላቂ የሆነ ተነሳሽነት፣ ዘላቂ የሆነ ኢንቴንሲቲ፣ ዘላቂ የሆነ ይሄ ከሬጅ ካራክተር፣ የፋይቲንግ ስፕሪት የምንፈልገው እንደዚህ ነው። ኮንስታንት የሆነ አለበለዚያ አንዴ ወደ ላይ አንዴ ወደ ታች እንዲወጣ ግራፉ እንደዛ የሚሆን ከሆነ አሁንም ቢሆን እንደው ባለፉት ጨዋታዎች ላይ ባመጡት ውጤት ብንደሰትም ግን አፈጻጸማችን እንዳበላሽ እና ወደፊትም እንደው ለቀጣይ ሲዝን ትልቅ ተፎካካሪ ለመሆን ነው አይደል ቡድኑ እየሰራ ያለው እየተዘጋጀ ያለው በዛ መልኩ ነው። በዝውውርም እንዲሁም በአሰልጣኝ ቅጥርን በተመለከተ ማለት ነው እና ትልቅ ስራ ዩናይትድ አሁንም ቢሆን ይጠብቀዋል። ውጤት፣ ጊዜያዊ ውጤት ቡድኑ ውስጥ ያለውን ችግር እና ቲሙ ያለበትን ድክመት እንዳናይ እያደረገን ስለሆነ ኤኒዌይስ ግን እኔ በቪላ ጨዋታ ዕለት እንዴት አድርገው ሪያክት ያደርጋሉ የሚለውን ለማየት ጓጉቻለሁ። ቤተሰቦች እናንተ ሀሳብ አስተያየት ካላችሁ በዚህ ዙሪያ በኮሜንት ላይ አስፈሩልኝ። ወደ ዜና እንለፍ። አሁን በቀጥታ የቡድን ዜና ስነግራችሁ ልምምድ ሲሰሩ ነበር ትላንት። ቪዲዮ ምስሎች ምናምን ወጥተዋል እና ከዚህ ምስልና ቪዲዮዎች እንደተረዳ ነው ሜሰን ማውንት የለም፣ ልምምድ እየሰራ አይደለም። ምን እንደሆነ የዚህ ተጫዋች ችግር እኔ ብዙም አልተገለጸልኝም። ቤተሰቦች ልምምድ ላይ ነው ተጫዋቹ የኖክ ጉዳት የደረሰበት ተብሎ የተገለጸው። ማርቲኔዝ አሁን ከተባለው በላይ ነው ጊዜ እየወሰደበት የሚገኘው። ስለዚህ እሱም አልተለማመደም። ሁለቱ ተጫዋቾች ያው አይሰለፉም ማለት ነው፣ እርግጠኛ መሆን ትችላላችሁ። በተለይ ማርቲኔዝ ያለመሰለፉ የዩናይትድን ሴንተር ባክ እንዳይጎዳው ያሰጋል። ለዛም ነው ልምምድ ሲሰሩ አልበርት ሚልስ የተባለን ሴንተር ባክ ትላንት ከአንደር 21 መቶ አብሯቸው ሲሰራ የነበረው ማለት ነው። ሌላው ደግሞ ማንቸስተር ዩናይትዱ ጄጄ ገብርኤል ከዩናይትድ ተጫዋቾች ጋር ልምምድ ሲሰራ መመልከታችን ነው። ኦፍኮርስ ሰው እና ሚዲያው በጣም ብዙ አራገበው። ልጁ ልምምድ መስራት የጀመረው ዛሬ አይደለም፣ ቆይቷል። በተደጋጋሚ ጊዜ እንደውም የዩናይትድ አመራሮች አይ ቲንክ እንደዚህ የታዳጊ ተሰጥኦ ያላቸውን ተጫዋቾች ፎቶ ብዙ ሼር የማያደርጉት እነሱ ፕሮቴክት ለማድረግ ነው፣ ከሚዲያው ለመጠበቅ ሲሉ ነው።
እንደውም አንድ መረጃ ሰሞኑን ተመልክቼ ነበር እና የጄጄ ገብርኤል ይሄ ስኪሎች ያስቆጠራቸውን ጎሎች ምናምን ነገር የዩናይትድ ሰዎች እንዲወርድ አደረጉ ነው የተባለው። ከተለያዩ ማህበራዊ ገጾች ላይ እንዲወርድ አደረጉ። ወይ ሪፖርት በማድረግ ሊሆን ይችላል፣ ወይ ደግሞ እነሱ የፖሰቱትን ሊሆን ይችላል። ብቻ እነኛን ቪዲዮዎች በብዛት እንዲወርዱ አድርገዋል ተብሏል። ምክንያቱም ፍርሃት ስላላቸው ነው። ይሄ ተጫዋች ሃይፑ እየበዛ ስለመጣ ይሄ ሃይፕ እና ይሄ ልጁ አዲሱ ቀጣዩ ኔይማር ነው፣ ቀጣዩ ሜሲ ነው የሚባሉ አይነት ቅጽሎች የልጁን የቀጣይ የእግር ኳስ ጥረቶች እና ትኩረቱን እንዳይሰርቅ በሚል እሳቤ ነው ማለት ነው ይሄን ሲያደርጉ የነበረው። ኤኒዌይስ አሁን ጄጄ ገብርኤል ትላንት ልምምድ ሲሰራ የሚያሳዩ ምስሎች ግን በብዛት ወጥተው ያው ተሰራጭተዋል። ትልቁ ነገር ምንድን ነው? ስለዚህ ተጫዋች አሁን ነግራቸው ያስኩት ልጁ በዚህ ሲዝን አይሰልፍም፣ ይሄ የታወቀ ነው። ብሪያንም ብሞ ስለ ተጫዋቹ ደግሞ የተናገረው ነገር አለ። እንደ እሱ ይበልጥ አብሮት ልምምድ ስለሚሰራ እሱን በተመለከተ የሰጠው ምስክርነት በጣም ወሳኝ የሆነ ይመስለኛል። እና ምን አለ መሰላችሁ ስለ ተሰጥኦ ጄጄ ገና የ15 ዓመት ልጅ ቢሆንም በአካል ብቃቱ ገና ቢሆንም ግን በልምምድ ወቅት ልዩ ነገር እንዳለው በቀላሉ ማወቅ ትችላለህ አለ። ከዋናው ቡድን ጋር አብሮ በተደጋጋሚ ጊዜ ይለማመዳል። ከኛ ጋር አብሮ በተደጋጋሚ ነው ልምምድ የሚሰራው እና ሜዳ ላይ የሚያሳየው ብቃት እጅግ አስገራሚ እንደሆነም ነው እንግዲህ ብሪያን ምቡሞ የመሰከረው። ለምሳሌ ስለ ቴክኒካዊ ብቃቱ ይላል ከእድሜ እኩዮቹ በላይ ከሚበልጡም ተጫዋቾች ጋር ነው ሲጫወት የምንመለከተው ይላል። ያው እሱ 15 ሆኖ ከ18 ዓመት ተጫዋቾች ጋር ማለት ነው የሚጫወተው እና ኳስ የመቆጣጠር ኳስ ከእግሩ ጋር እንዲሁ አጣብቆ ኳሷን ለጥፏት የገፋበት መንገድ ድሪብል የሚያደርግበት መንገድ ችሎታው ከፍተኛ እንደሆነ ይሄን መመስከር እችላለሁ ብሏል። እንደ ክንፍ ተጫዋች መጫወት ይችላል፣ ዊንገር ነው አለ። ወደፊት እንደዚሁ ኳስ ይዞ በማጥቃት ደረጃ ወደፊት የመሄድ ችሎታዎች አሉት። ተከላካዮችን የሚያልፍበት ድሪብል የሚያደርግበት ብቃቱ በተለይ በጣም ድንቅ ነው ሲል ነው ብሪያን ምቡሞ ስለ ተጫዋቹ የመሰከረው ማለት ነው። ስለ ግብ ማስቆጠር ችሎታውም እንዲህ ብሏል። እንደ ማንኛውም ወጣት ተጫዋች እሱ አይደለም በሱ እድሜ እንዳሉ አለ። ከግብ ጠባቂ ጋር በሚገናኝበት ወቅት በተለይ ይሄ ዋን ኦን ዋን በሚገናኝበት ወቅት ከፍተኛ የሆነ መረጋጋት አለው ነው የሚለው፣ አይደናገጥም ነው የሚለው። ይሄ ትልልቅ ተጫዋቾች እንኳን አንዳንዴ የምናጣው ነገር ነው። ልጁ ዋን ቱ ዋን እንኳን ከመጣችሁበት በጣም ኮምፖዝድ ነው፣ ድንጋጤ የለውም። በጣም በተረጋጋ መልኩ ነው ኳሱን የሚጫወተው ይላል እና ጠንካራ ምት ደግሞ አለው ብሏል። በልምምድ ላይ እንዲሁ የሚያማምሩ ግቦችን እንደሚያስቆጥር አረጋግጧል ማለት ነው ብሪያን ምቡሞ። እንደዚህ የዩናይትድ ዋና ተጫዋች ሆኖ ስለ ጄጄ ገብርኤል እንደዚህ ያወራና እንደዚህ ምስክር የሰጠ ተጫዋች አይ ቲንክ ያለ አይመስለኝም ማለት ነው። ስለዚህ በዚህ መልኩ ምቡሞ ጄጄ ገብርኤልን አድንቆታል። በመጨረሻ ግን ብሪያን ምቡሞ ብሏል? በሳምንት አንድ ጨዋታ ብታደርግ ይሻላል ወይንስ ደግሞ በየ3 ቀን አንድ ጨዋታ ብታደርግ ይሻላል ተብሎ ለተጠየቀው ጥያቄ እንደኔ በየ3 ቀን ጨዋታ ባደርግ ይሻለኛል በሚል ብሪያን ምቡሞ አሁን ዩናይትድ ያለበትን ሁኔታ ምርጫው ምን እንደሆነ በዚህ መልኩ አስቀምጠዋል ማለት ነው። እንግዲህ ለዩናይትድ ተጫዋቾችን ብትጠይቋቸው ሜይ ቢ አንዳንዶቹ ጥሩ ነው ሊሉ ይችላሉ። የብሪያን ምቡሞ ምርጫ ግን በሳምንት አንድ ጊዜ ከመጫወት ይልቅ በሳምንት 2 የመጫወትን እንደሚመርጥ ነው ያሳወቀው። ከቡድን ዜናዎች ባለፈ የተለያዩ ዜናዎችን ደግሞ እንመልከትና የዩናይትድ የኦልትራፎርድ ግንባታን በተመለከተ አንዳንድ ቤተሰቦች እንደውም ኮሜንት ላይ እንዲሁ ሲጠይቁ ታያለሁ አልፎ አልፎ እና የኦልትራፎርድ አሁን ግንባታ ፕሮጀክቱ ይፋ ከሆነ ፕላኑን ካስታወሳችሁ 1 ዓመት ሆነው እና ይሄ ፕሮጀክት እንደታቀደው ግን አሁን እየተጀመረ አይደለም። ብዙ ችግሮች ነው የገጠማቸው በነገራችሁ ላይ እና ግንባታው ምናልባት አሁን በ5 ዓመት አልቆ ስቴዲየሙ ይፋ ይሆናል ምናምን ተብሎ ነበረ። ግን አሁን ኦልሞስት 1 ዓመት ሆነው ይፋ ከሆነ እንኳን ፕሮጀክቱ ማለት ነው። ይሄ ከፍተኛ የሆነ አደጋ ምንድነው አሁን የተጋረጠበት አዲሱ ግንባታ? አንደኛ ከፍተኛ የዋጋን ግሽበት ተፈጠረ ተባለ። እንግዲህ ይሄ የዋጋ ግሽበት የግንባታ ማቴሪያሎችን የሚመለከት ሊሆን ይችላል። ይሄ ወቅታዊ ዓለም ያለችበት ሁኔታ ሊሆን ይችላል። ዋነኛውና ትልቁ ግን ችግር የሆነባቸው በተለይ በዙሪያው ያሉ ቦታዎችን የማረጋገጥ ነው ማለት ነው። ለምሳሌ የባቡር ጣቢያ አለ፣
አሁን በኦልድ ትራፎርድ አጠገብ ባቡር ጣቢያ እንዳለ ታውቃላችሁ እና እሱን ቦታ ሁሉ መውሰድና ማስቀየስ ያስፈልጋል። የባቡር ሀዲድ የሚያልፍበትን ቦታ ማለት ነው እና ለዚህ የተጠየቁት ገንዘብ እጅግ የተጋነነ እንደሆነ ነው የተገለጸው እና ወቅታዊ የሆኑ ዋና ዋና ነጥቦች ምንድን ናቸው? በስቴዲየሙ ዙሪያ የተነገሩ አንደኛው ቀድሞ በ2 ቢሊዮን ፓውንድ ይጠናቀቃል ተብሎ የታሰበ ግንባታ ነው። ግን አሁን ባለው ወጪ 1 ቢሊዮን ጨመረ ተባለ። ዊች ሚንስ በጣም አስቸጋሪ። የዩናይትድ ቡድን ራሱ እኮ ቢሸጥ 6 ቢሊዮን ፓውንድ ነው የሚያወጣው። ስቴዲየሙን ብቻ ለመገንባት ግን አሁን የክለቡን ዋጋ ግማሽ ገንዘብ እየጠየቀ ነው ማለት ነው። ወደ 3 ቢሊዮን ፓውንድ ሁሉ ሊጨምር ይችላል ተብሎ ነው የተገለጸው። ምክንያቱም አንዱ የመሬት ግብግብ ነው። ለግንባታው የሚያስፈልገው መሬት ላይ ክለቡ 50 ሚሊዮን ፓውንድ ነው አቀረበ የተባለው እነ ራትክሊፍ አስተዳደር ማለት ነው። ግን እዛ አካባቢ ያሉ የመሬቶቹ ባለቤቶች ይሄ የባቡር ጣቢያውንም ሊሆን ይችላል ወይ ደግሞ የግለሰቦች መኖሪያ ሊሆን ይችላል ወይ ድርጅቶች ሊሆን ይችላል። በድርድሩ ላይ የጠየቁት እነሱ 400 ሚሊዮን ፓውንድ እነሱ 400 ይጠይቃሉ። ዩናይትድ እዚህ ጋር 50 ሚሊዮን ፓውንድ ያቀርባል ማለት ነው። ዊች ሚንስ ነንሴስ ይሄ ፍጹም ይቀራረባሉ እንኳን ብላችሁም አታስቡት ነገር ይሄ ፈጽሞ ሊቀራረብ የሚችል የዋጋ ልዩነት አይደለም ማለት ነው። ሂውጅ የሆነ ዲፍረንስ ነው ያለው። የጊዜ ገደብ እንደዚሁ ስጋት ገጥሞታል ተብሏል። ግንባታው በአፋጣኝ የማይጀምር ከሆነ ሂደቱ እስከ 10 ዓመታት ሁሉ ሊራዘም እንደሚችል የዘርፉ ባለሙያዎች እንዲሁ እያስጠነቀቁ ያሉት ማለት ነው። አሁን ባለበት ሁኔታ ስታዩት እንደዛ ነው የሚመስለው እና ሰር ጂም ራትክሊፍ በጉዳዩ ላይ የሰጡት አስተያየትና በሂደቱ ላይ ያላቸው አቋም በፕሮጀክቱ ቀጣይነት ላይ ራሱ የሆነ ተጽዕኖ ሊኖር እንደሚችል እየተገለጸ ነው ያለው ማለት ነው። የአመራሩም ጫና አለ። ይሄ የኦልድ ትራፎርድ ግንባታ ብዙ የዩናይትድ ደጋፊዎችን እንዳስደሰተው ግን መሬት ላይ ወርዶ ደግሞ ይፈጸም ሲባል ብዙ ነገሮች ነው እየተፈጠሩበት ያለው እና አንድ እንደ መፍትሄ የቀረበው ምን መሰላችሁ? እቺ እንትኗ አለች አይደል ድንኳን የምትመስለዋን እንኳን ለመስራት በጣም ብዙ ወጪ ነው የሚያስወጣው። አይ ቲንክ ወደ 500 ሚሊዮን ነው እንደዚህ አካባቢ ነው ያሉት። ይሄ ታይፒካል የሆነች ድንኳኗ ከፖሏ አለች አይደል ሶስቷ የተከሏት ፖል እና ስቴዲየሙን የሚሸፍንበት ዲዛይን እሱ ዲዛይን ሊቀር ይችላል ማለት ነው። ሊቀር ይችላል። እሱ ከቀረ ደግሞ ብዙ የሚለውጣቸው ነገሮች አሉ። አርክቴክቹ ላይ ስንመለከተው ትልቁ ውበቱ እሱ ነው የሚሆነው። ምክንያቱም በድንኳኑ ውስጥ ያሉ ብዙ ነገሮች አሉ በስቴዲየሙ ዙሪያ ማለት ነው እና አሁን ያንን ለማስቀረት እያሰቡ ነው የሚል አይነት ነገር አለ። ዲዛይኑን ሊቀይሩትም ይችላሉ። እስቲ ምን እንደሚፈጠር አናቅም። በቀጣይ ክረምት ላይ እንግዲህ ራትክሊፍም ለየት ያለ ነገር ደጋፊውን የሚያስገርም የሚያስደስት ብለዋል። ምን ዜና ይዘው ይመጣሉ የሚለውን ባናቅም እንግዲህ በዚሁም ሊቀጥሉ ይችላሉ ወይ አዲስ ነገር ሊመጣ ይችላል። በቅርቡ የምናቅ ነው የሚሆነው። ስለ ዲያጎ ሊዮን ልንገራችሁ። ይህንን ተጫዋች በተመለከተ አንድ የቻናል ቤተሰብ እንዲሁ ኮሜንት ላይ ጥያቄ አቅርበህ ነበር። መንጌ ይሄ ዲያጎ ሊዮን የተባለው ልጅ የት ነው የሚገኘው አሁን በሚል ጥያቄህን አቅርበሃል። ለአንተ ምላሽ የሚሆን ስለሆነ ትላንት በስፋት በማህበራዊ ድረገጽ ላይ እንዲሁ ሲንሸራሸር የነበረ ተጫዋቹን የሚመለከት ነገር ነው ማደርስና ተጫዋቹ ቃለመጠይቅ አድርጎ ነበር። ይሄ ልጅ ስለ ቋንቋ ችግር በተለይ አንስቷል። መጀመሪያ እንግሊዝ ላይ እንዲሁ ቋንቋ ባለመቻሉ ከባድ እንደሆነ ከዛ ከተወለደበት ከፓራጓይ መጥቶ ግን በልምምድ ወቅት ከተጫዋቾቹ ጋር በተለይ ለመግባባት ፍጹም መቸገሩ ሲያበሳጨው እንደነበረ ነው ቋንቋን በተመለከተ የተናገረው። በኋላ ላይ ግን ራሱን አሳምኖ እንግሊዝኛ መማር እንዲሁ እንደጀመረ ለረዥም ሰዓት መናገር ሲጀምር ሁሉም መገረማቸውን እንደዚሁ ተናግሯልና አሁን ቋንቋ ላይ ለውጥ እንዳመጣና ከተጫዋቾቹ ጋር በእንግሊዝኛ በቀላሉ መግባባት እንደሚችል ተጫዋቹ አስተያየቱን ሰጥቷል። ስለ ብስለቱ እንደዚሁ ገና ልጅ ነው እንደምታውቁት 18 ዓመቱ ነው ልጁ እና አሁን ዩናይትድ ካለበት የግራ መስመር ችግር አንፃር የግራ መስመር ተከላካይ ችግር አንፃር ይሄ ልጅ ለምንድን ነው ያልተሰለፈው ብላችሁ ጥያቄ ልታነሱ ትችላላችሁ። አይ ቲንክ ለዛም ይመስለኛል አንድ የቻናል ቤተሰብ በተለይ ዶርጉ ከተጎዳ በኋላ ዩናይትድ ግራ ቦታ ላይ ሲቸገር ጥያቄውን ያነሳው ምን አለ? ገና 18 ዓመት ወጣት መሆኔን አትዘንጉ ይላል እና በአካል ብቃቱ በተለይ በደንብ መሻሻል አለብኝ። በታክቲክ እና በቴክኒክ ረገድ ብዙ ማሻሻያዎችም እንደሚያስፈልጉኝ አምናለሁ ብሏል። ከፓራጓይ ሊግ ወደ እንግሊዝ ሊግ መምጣት በጣም ትልቅ ልዩነት አለው። የክለቡ አሰልጣኞችም እንዳልቸኩልና እንድረጋጋ መክረውኛል ሲል ነው
አስተያየቱን የሰጠው። ስለ እንግሊዝ መጥቶ ስለገጠመው የልምምድ ጥንካሬ ሲናገር በማንቸስተር ዩናይትድ ቤት በምናደርጋቸው ልምምድ ላይ ካስገረሙኝ ነገሮች አንዱ የጨዋታው ፍጥነትና እንዲሁም የጨዋታው ጥንካሬ በጣም አስገርሞኛል እና ይሄ ለየት ያለ ያየሁት ነገር ነው ብሏል። በመጀመሪያው ቀን ልምምድ ላይ ተቃራኒ ተጫዋቾችን ፕሬስ ለማድረግ ለመጫን እንዲሁ ስሞክር እሱ ሳይደርስ ኳሷ አልፋው ትሄድ እንደነበር እንዲሁ አስታውሷል ተጫዋቹ። ስለ ትልቁ ህልሙም ሲያስረዳ ትልቁ ህልሙና ዓላማው በማንቸስተር ዩናይትድ ታሪክ ውስጥ ሌጀንድ መሆንና ሀገሩን ፓራጓይ እንዲሁም በመላው ዓለም ማስጠራት በዩናይትድ ምክንያት እንደሆነ ነው። ይሄን ለማድረግም ተጫዋቹ በቆራጥነት እንደሚለፋ ጠንክሮ እንደሚሰራ ነው ማለት ነው። የ18 ዓመቱ የዩናይትድ ተከላካይ ዲያጎ ሊሆን የተናገረው አብዛኛው ነው። ይሄ ልጅ እየተጫወተ የሚገኘው እና በዩናይትድ የ21 ዓመት በታች ቡድን ነው። ኦፍኮርስ ከዋናው ቡድን ጋር ልምምድ ይሰራል ተጫዋቹ ግን ጨዋታዎችን በብዛት የሚያደርገው ታችኛው ቡድን ውስጥ ሆኖ ነው። ምክንያቱም ብዙ ማሻሻል ያለበት ነገር ልጁ ስላለ ነው። መቸኮል አያስፈልግም። ገና 18 ዓመቱ ነው። ቤተሰቤ ዲያጎ ሊሆን አሁን ያለበት ሁኔታ ይህን ነው የሚመስለው። የእንግሊዝ እግር ኳስ ማህበር አንድ ፖል አዘጋጅቶ ይህንን ፖል ይፋ አደረገ እና ፖሉ ምን ይላል? ሁ ሃዝ ቢን ዘ ቤስት ፕላየር ኦፍ ዘ ሲዝን ሶፋር በሚል ነው እንግዲህ ይህን ፖል ያዘጋጀው። በዚህ ፖል መሰረት እንግዲህ በዚህ ሲዝን የፕሪሚየር ሊጉ ውድድር ላይ ማን በጣም ምርጡ ተጫዋች ሆኗል፣ እስካሁን ጥሩ ጊዜ ማን አሳለፈ በሲዝኑ የሚል ነበር ፖሉ። በርካታ ተጫዋቾች ተካተዋል። ለምሳሌ ኢሊየት አንደርሰን ተካተዋል፣ ግን ምንም ድምፅ አላገኘም። ኤርሊንግ ብሮት ሃላንድ ስሙ አለ፣ 2% ነው ድምፅ ያገኘው ከመቶ። ዴቪድ ራያ አለ 1% ድምፅ እንዲሁ አግኝቷል። ሴሜንዮ 7% ድምፅ ነው ያገኘው። እንደዚሁም ዊልሰን 1% አግኝቷል። የአርሰናሉ ገብርኤል 7% አግኝቷል። ራይስ እዛው ከአርሰናል 5% አግኝቷል። ሶቦስ ላይ ከሊቨርፑል 14% አግኝቷል። እንዲሁም ዣካ 1% አግኝቷል። ጊማሬሽ 1%፣ ጆ ፔድሮ 4% እና ሮጀርስ ምንም ድምፅ አልተሰጠውም 0% ይላል። ቲያጎ 1% እና ሌሎቹ ተጫዋቾች 5% ይዟል። ኦልሞስት ግማሹን ፐርሰንት ማን እንደያዘ ታውቃላችሁ? ብሩኖ ፈርናንዴዝ ነው ድምፅ የተሰጠው። ብሩኖ ፈርናንዴዝ 49% ይዟል። ኦልሞስት 50% ማለት ነው። ኢማጅን እንግዲህ ዲክላን ራይስ እስካሁን ድረስ የተሰጠው ድምፅ 5% ነው። ገብርኤል 7% ነው ይሄ የተሰጠው። ኤርሊንግ ብሮት ሃላንድ እንኳን የተሰጠው 2% ነው እያልኳቸው ነው። እና የፕሪሚየር ሊጉን የአመቱ ምርጥ ተጫዋች ሽልማትን አይ ቲንክ አሁን ብሩኖ ፈርናንዴዝ ሳይወስዱ አይቀርም። የሚያነሳው ነው የሚመስለው እና አይዶን ነው አላውቅም። እንግዲህ በድምፅ ነው ይሄ ነገር የሚወሰነው። የደጋፊዎችም ድምፅ አንድ ኮንሲደር ሊደረግ ይችላል። ኤፍኤውም እንግዲህ የሚያው ነገር ሊኖር ይችላል። ግን እዚህ ጋር እየጠረጠርኩ ያለሁት ነገር እና ማወራው ምንድን ነው ዩናይትድ አውሮፓ ቻምፒዮንስ ሊግ ተሳትፎን አግኝቶ የሚያጠናቅቅ ከሆነ ኢቨን ኢፍ አርሰናል የፕሪሚየር ሊጉ ሻምፒዮን ቢሆን እንኳን ራይስ ዲክላን ራይስ ሳይመረጥ ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በሚል ፕላየር ኦፍ ዘ ይር ሽልማትን የሚያገኝበት እድል ሰፊ እንደሆነ ነው መረዳት የምንችለው ማለት ነው። ማንም ተጫዋች አጠገቡ አይደርስም። ማንም ተጫዋች ብሩኖ ፈርናንዴዝ የተሰጠው ፖይንት ላይ ማለት ነው። እና ይሄ ነገር አንድ በጣም የሚያስደስት ነገር ነው። ከተመለከትኳቸው ብሩኖ ፈርናንዴዝ በግል እንደዚህ አይነት ሽልማቶች ይገቡታል። ሮይ ኪን ግን ስለ ብሩኖ ፈርናንዴዝ የተናገረውን ነገር አያይዤ ልንገራችሁ። ብሩኖ በሚቀጥለው የውድድር ዘመን በማንቸስተር ከቆየ ከማንቸስተር ዩናይትድ ጋር ትልቅ ዋንጫ እንደሚያሸንፍ ዋስትና የለኝም ሲል ነው የተናገረው። እና ዩናይትድን እንዲለቅ እየመከረው ነው እንግዲህ የሚገኘው ይህ የቀድሞ ሌጀንድ ሮይ ኪን። እኔ እሱን በሆን ኖሮ ልክ እንደ ሃሪኬን ለባየር ሙኒክ እፈርማለሁ እና በስሜም ዋና ዋና ትልልቅ ዋንጫዎችን እንዲሁ አሸንፋለሁ። ብሩኖ ድንቅ ተጫዋች ነው። የእግር ኳስ ሕይወቱ በማንቸስተር ዩናይትድ ያለ ዋና ዋና ዋንጫዎችን ሲጨርስ ማየት እንዲሁ ያሳዝነኛል ብሏል። ያው በዩናይትድ እያለ ተጫዋቹ ትልልቅ ዋንጫዎችን ሳያገኝ የፕሪሚየር ሊግ ማለት ነው ወይ አውሮፓ ሻምፒዮንስ ሊግ ማለት ነው ሌሎች ዋንጫዎችን በዩናይትድ ቤት ስላገኘ እነኝህን ዋንጫዎች ሳያገኝ ከጨረሰ በዩናይትድ ቤት ይሄ ነገር ያበሳጨኛል ሲል የተናገረው ማለት ነው። እና ከዩናይትድ ወጥቶ ወደ ባየር ሙኒክ የመሳሰሉ ክለቦች እንዲያመራ ሮይ ኪን እየመከረው ነው ማለት ነው። እንግዲህ የዩናይትዱ ሌጀንዶቻችን
እንዲህ ናቸው። አንዳንድ ሌጀንዶች ሌሎች ተጫዋቾችን አሳምነው ያመጣሉ። እንዲመጡ ወይ እንዲፈርሙ ያግባባሉ። በቃለ መጠይቃቸው ላይ እነኛን ተጫዋቾች ያማልላሉ ለክለባቸው እንዲፈርሙ። የኛዎቹ ግን ያሉትንም ለማስወጣት እዛው የተቀመጡትንም እንዳይረጋጉ የሚያደርግ አስተያየት ነው የሚሰጡት። ኤኒዌይስ ግን እንደዚህ ብሏል ሮይ ኪን። ወደ ዝውውር ዜናዎቻችን እንለፍ። ቤተሰቦች ሁላችሁም ግን ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየቶቻችሁን መስጠት ትችላላችሁ። መመልከት ያለብንን መመለስ ያለብንን እንመልሳለን። ግን ብዙ ሰው ጋር እንዲደርስ ላይክ ሁሌም ቢሆን አይረሳ። ወደ ዝውውር ዜና ስናልፍ የቶክ ስፖርትን መረጃ እያየው ነበር። ምን አለ ቶክ ስፖርት? የዩናይትድ ሪክሩትመንት ስትራቴጂ አሁንም ልክ እንደ ክረምቱ ነው የሚቀጥለው ብሏል። ሁለት አይነት የምልመላ ስርዓት ነው ዩናይትድ አሁን የሚከተለው ልክ እንደ አምናው ሁሉ ማለት ነው። አንደኛው የምልመላ ስርዓት ልክ እንደነ ዶርጉ ወይ ደግሞ እንደነ ዲያጎ ሊዮን የመሳሰሉ ተጫዋቾች እንዳስፈረም ነው ሁሉ ተሰጥኦ ያላቸው በዋናው የዩናይትድ ቡድን ውስጥ አሁን መጥተው አሁኑኑ ተጽዕኖ ይፈጥራሉ ብለን የምንላቸው ሳይሆኑ ወደፊት በምናደርገው የቡድን ግንባታ ላይ ትልቅ አስተዋጽኦ ሊወጡ የሚችሉ ትልቅ ቦታ ሊደርሱ የሚችሉ ተጫዋቾችን ማስፈረም ነው። ይሄ አንዱ እቅድ ነው ክለቡ። ሌላኛው እቅድ እና ሌላኛው ስትራቴጂ ደግሞ ፕሪሚየር ሊግ ላይ ፕሩቭን የሆኑ ወይ ሌላም ቦታ ሊሆን ይችላል ራሳቸውን በደንብ አድርገው ያረጋገጡ ስቴትመንት የሆኑ ፈራሚዎችን ማምጣት ነው። ልክ እንደ ብሪያን ምቦሞ ወይ እንደነ ማቲያስ ኩኛ የመሳሰሉ ፊርማዎችን ማምጣት ማለት ነው። እና በዚህ መሰረት ቡድኑ የዝውውር እንቅስቃሴው ክረምት ላይ ለሁለት ይከፈላል ማለት ነው። አንደኛው ታለንት ላይ መሰረት ያደረገና ፊውቸርን የሚያስብ ሲሆን፣ ሁለተኛው ደግሞ ለአሁን የሚሆንና ተሰርተው ያለቁ ተጫዋቾችን ማምጣት ላይ ይሆናል ማለት ነው ትኩረት የሚያደርገው። ለዛ ነው ስለ ታለንት ሲወራ አሁን እንደነ ሃክኔ የመሳሰሉ ተጫዋቾች የስማቸው ከዩናይትድ ዝውውር ጋር እየተነሳ የሚገኘው። ሌሎችም ተሰጥኦ ያላቸው ተጫዋቾች አሉ ታዳጊ ሆነው ወደ ዩናይትድ ሊመጡ ይችላሉ ተብለው እየተገለጸባቸው ያለው ልምድ ካላቸውና ደግሞ እንደ ስቴትመንት ፊርማ የሚቆጠሩ እንደ ባደም ዋርተን፣ ካርሎስ ባሌባ፣ ኤሊት አንደርሰን፣ ቶናሌ የመሳሰሉ ተጫዋቾች በክለቡ ለዝውውር የታቀዱ ናቸው ብሎናል ቶክ ስፖርት። ካዛሜሮን ጥቆማ በተመለከተ ብሩኖ ጊማሬስን ጠቁሞታል ወደ ማንቸስተር ዩናይትድ እንዲመጣ። ለክለቡ ይህን ተጫዋች ብታመጡት እኔን ጥሩ አድርጎ ሊተካ ይችላል ብሎ አስተያየት ሰጥቷል የሚል ዜና ወጥቶ ነበር እና በጃኮብስ ምን አለመሰላችሁ፣ እውነት ነው ካሳሜሮ ለክለቡ ሰዎች ለአመራሮቹ ነግሯቸዋል። ብሩኖ ፈርናንዴስ በጣም ጥሩ አማካይ ነው እና ለረዥም ጊዜ የኔን ቦታ ሊሸፍን ሊተካ ይችላል ብሎ ጥቆማውን ሰጥቷል። ግን በዩናይትድ ቤት ውስጥ አሁን ያለው አመራር ወይም ያለው ይሄ ስትራክቸሩ ተጫዋች ለማስፈረም በሚደረገው ሂደት ውስጥ የሚወስዱት ሁለት ሰዎች ናቸው ነው የሚለው እሱ እና ቤን ጃኮብስ ምን ብሎ ገለጸ? አንዱ የዳይሬክተር ኦፍ ፉትቦል የሆነው ጄሰን ዊልኮክስ አለ። ሁለተኛው ሄድ ኦፍ ሪክሩትመንት የሆነው ክሪስቶፈር ቪቨል አለ። እነኚህ ሁለት ሰዎች ናቸው የመጨረሻ ውሳኔ የሚወስዱት። ያው አፕሩቭ የሚያደርጉት ራትክሊፍ እና ግሌዘሮች ቢሆኑም ግን የእነኚህ ሁለት ሰዎች ውሳኔ ደግሞ የመጨረሻውን ማን መምጣት አለበት ወደ ዩናይትድ የካሳሜሮ ምትክ ሆኖ የሚለውን ውሳኔ ይሰጡበታል ማለት ነው እና ካሳሜሮ ስለጠቆመ ብቻ ብሩኖ ጊማሬሽ የዩናይትድ ቀዳሚ የዝውውር ኢላማ ይሆናል ማለት አይደለም። ቅድም እንደነገርኳቸው የክለቡ ስትራቴጂ የሚሆነው አንደኛ የምናስፈርመው ተጫዋች ፎከስ የሚያደርገው በባጀት ላይ የተመሰረተ ነው የሚሆነው። ባጀት ስንል ዌጁን ሁሉ ዩናይትድ ይመለከታል። ልክ ክረምት ላይ እንዳደረገው ነው የሚሆነው። እምቦሞንና ኩኛን ሲያስፈርም በዩናይትድ ዌጅ ስትራክቸር ለመምጣት ፈቃደኛ የሆኑ ለዩናይትድ ለመጫወት በደንብ ፍላጎቱን ያሳዩና በሁሉም ኮስት ማለት ይቻላል ከደሞዝ አንጻር በሉት ያለ አውሮፓ ሻምፒዮንስ ሊግ ለዩናይትድ በመጫወት በሉት እነኝን ሁሉ ነገሮች ሪስክ ወስዶ የመጡ ልጆች ናቸው እና ክለቡ አሁንም ክረምት ላይ ሲያስፈርም ብሩኖ ጊማሬሽ ይምጣ ስላለ ካሳሜሮ የሚመጣበት ምክንያት የለም። ወይ ደግሞ ቶናሊ የዩናይትድ የዝውውር እቅድ አካል እንደሆነ ትላንት እንደውም ሜን ጋዜጣ ላይ እየተመለከትኩ ነበር። አሁን ቶናሊ በይፋ ተቀላቅሏል የዩናይትድ የዝውውር ኢላማ ሆኖ ማለት ነው። ተጫዋቹ ዋነኛ ልክ እንደነ ኢሌት አንደርሰን ወይ አደም ዋርተን ወይ ደግሞ ካርሎስ ባሌባ ዩናይትድ የሚፈልገው ልጅ መሆኑ አሁን ተረጋግጧል። ክረምት ላይ ልጁን ይሄድበታል። ስንተኛ ኦፕሽናቸው ነው የሚለው እሱ ነው አሁን ማወቅ ያልቻሉ ነው ያንን ብቻ ነው ማለት ነው። ስለዚህ
ቶናሊ ወደ ዩናይትድ መምጣት ካልፈለገ የደሞዝ ገንዘብ የትኛው ክለብ ብዙ አቀረበልኝ የሚለውን የሚያይ ከሆነ ቶናሊን ለማስፈረም ዩናይትድ አመራሮች ጨረታ ውስጥ ሊገቡ አይችሉም ማለት ነው። ስለዚህ ባጀትና ዌጅ ኢፊሽንሲ ላይ ያተኮረ ነው የዩናይትድ የዝውውር እቅድ። ፕላስ ደግሞ ሪኢንፎርስመንት ላይ ነው የሚያተኩረው ማለት ነው። እነኚህ ክራይቴሪያዎች ማሟላት መቻል አለበት። ሊስቱ ላይ ብዙ ተጫዋቾች ሊኖሩ ይችላሉ፣ ልትሰሙ ትችላላችሁ። ግን ዛር አስ ኦፕሽን እንደ ኦፕሽን ናቸው ማለት ነው። ጊማሬሽ በይፋ አሁን የዩናይትድ የግዢ ዝርዝር ውስጥ ሊስት ውስጥ ስለመካተቱ የተወራ ነገር የለም። ካሳሜሮ እንደጠቆመው ብቻ ነው የተወረው። ቶናሊ ግን በተቃራኒው የዩናይትድ ኦፊሻል የሆነ የግዢ ዝርዝር ውስጥ የገባ እንደ አንድ አማራጭ ተደርጎ በዩናይትድ ሰዎች እየታየ ያለ ተጫዋች መሆኑ ግን በሜን ጋዜጣ ተመልክቷል። እርግጠኛ ሲሆኑ ከገንዘብ አንጻር ይሄ ልጅ ከባጀት አንጻር ከደሞዙ አንጻር ዩናይትድ አፎርድ ሊያደርገው የሚችለው ተጫዋች ነው። አፎርድ ማድረግ ሲባል ደግሞ ቲሙን በደንብ አድርጎ ሊጠቅም የሚችል ተጫዋች ነው ወይ ልጁ ለውጥ ሊያመጣ ይችላሉ፣ የዩናይትድን ደካማ ጎን በደንብ አድርጎ ሊሸፍን ይችላሉ የሚለውን ነገር ነው ቡድኑ የሚያየው በሚል ነው ማለት ነው። ቤን ጃኮብስ ስለ ዩናይትድ ቀጣይ ክረምት የዝውውር እቅድ በዚህ መልኩ ክለቡ እንዴት ሊያስኬድ እንዳሰበ ማብራሪያ እየሰጠው ሎ ባጀት የሆኑም ተጫዋቾች አሉ። በነገራችሁ ላይ እንደ ወልቭሱ የአማካይ ስፍራ ተጫዋች አይነት ማለት ነው። የወልቭስ ይሄ ብራዚላዊ ተጫዋች ማለት ነው፣ ጆ ተብሎ የሚጠራው ልጅ ለምሳሌ የዌስትሃም ዩናይትዱም ተጫዋች አለ የአማካይ ስፍራ ብሩኖ ፈርናንዴዝ ጠቆመው የተባለው ባለፉት የዌስትሃም ዩናይትድ ጥቂት ጨዋታዎች ላይ በጣም ጥሩ እየተንቀሳቀሰ ያለ ተጫዋች ነው። ማቲያስ ፈርናንዴዝ ይባላል፣ ፖርቹጋላዊ ነው እና ዌስትሃም ዩናይትድ ከፕሪሚየር ሊግ የሚወርድ ከሆነ ይሄ ልጅ የለቀቁኝ ደብዳቤ ሁሉ ያስገባል ተብሏል እና እንደ አሌክስ ኩክ ገለጻ ከሆነ ማንቸስተር ዩናይትድ ስካውት እያደረገው ነው፣ ሄቭሊ ነው ስካውት እያደረገው የሚገኘው ማለት ነው። ስለዚህ ብሩኖም ይሄ ልጅ ጠቁሞታል። ዩናይትድም ስካውት እያደረገው ያለ የዩናይትድ ሎ ባጀት ታርጌት ነው፣ ሎ ባጀት ታርጌት ተብሎ የተያዘ ነው ማለት ነው እና ከብዙ አንግሎች አንጻር ዩናይትድ ዝውውሮችን ለመፈጸም እንዲሁ ጥረት እያደረገ የሚገኙ የሚለው ዋነኛው የማንቸስተር ዩናይትድ የክረምት የዝውውር እቅድ አካሄድን በተመለከተ የወጣ ማብራሪያ ነው። በመጨረሻም ስለ ካርሎስ ባሌባ ዜና ላድረሳችሁ። ይሄ ተጫዋች የማንቸስተር ዩናይትድ የዝውውር እቅድ እንደሆነ አሁንም ተረጋግጧል፣ ግን በቀዳሚነት የያዙት አይደለም ነው የተባለው። የቲምቶክ ዘገባ እንደሚጠቁመን ከሆነ ኢሌት አንደርሰንን ነው የዩናይትድ ሰዎች በቀዳሚነት ለማስፈረም የያዙት በዝርዝራቸው ላይ። ስለ ተጫዋቹ ትላንት በጣም በስፋት ነግሬያቸዋለሁ ምን ሁኔታ ላይ እንዳለ። ስለዚህ ቲምቶክ ምን ብሏል? የኢሌት አንደርሰን የኢትሃድ ዝውውር የሚረጋገጥ ከሆነ እርግጠኛ ከሆኑ የዩናይትድ አመራሮች ተጫዋች ወደ ኢትሃድ እንደሚያመራ ካርሎስ ባሌባን ቀጣይ ታርጌታቸው ያደርጉታል ተብሎ ነው የተገለጸው ማለት ነው። ስለዚህ አሁን ይሄ የአማራጭ ጉዳይ ነው። አንደርሰን ቀድሞታል ከባሌባ፣ አሁን ባሌባ ሁለተኛ ኦፕሽን ነው። ስለዚህ ኢሌት አንደርሰን ደግሞ ወደ ሲቲ ያዘንብሏል የሚባል ዜና አለ። ትላንት እንዳየነው እንዳብራራው ሁላችሁ ግን የተረጋገጠ አይደለም። ከተረጋገጠ ግን ነው የሚለው ከተረጋገጠ ግን ዩናይትዶች ወደ ባሌባ ፊታቸውን ያዞራሉ ተብሎ ተገልጿል። የ20 ዓመቱ ባሌባ የዩናይትድ የዝውውር ራዳር ውስጥ ከገባ አሁን አይደለም፣ በቀድሞ የክለባችን አሰልጣኝ ሩበን አሞሪም ሁሉ ሳይቀር ነው እንግዲህ ቅድመ ስምምነት ሁሉ የተደረገበት ተጫዋች ወደ ዩናይትድ እንዲመጣ በግል ተስማምቶ ነው የጨረሰው። አሁንም ቢሆን በውስጥ በጣም ፖዘቲቭ የሆኑ ንግግሮች ከካርሎስ ባሌባ ካምፕ ጋር አለ ነው የተባለው። ካርሎስ ባሌባ ከዩናይትድ ጋር በብዙ መልኩ የተቆራኘ ልጅ ነው እና ኦልሞስት ክረምት ላይ ባለፈው ብዙ ነገሩን ስለጨረሰ ወደ ዩናይትድ እንዲዛወር ልጁ ብዙ የሚከብድ አይደለም። ትልቁ ችግር ግን በባሌባ ዝውውር በተመለከተ አሁን የሚጠይቁት ይህ የዝውውር ገንዘብ ነው። ብራይተን ብዙ ጊዜ ተጫዋቾችን በቀላል አይለቅም ታውቃላችሁ። ግን እንደው ባለፈው ክረምት አልሸጥም ብለው የመለሱትን 65 ሚሊዮን ፓውንድ ቀጣይ ክረምት ላይ ግን ሊቀበሉት ይችላሉ የሚል ሪፖርት ወጥቷል። እንደውም ትራንስፈር ማርኬት ይዞት የወጣው አንድ ሪፖርት ነበር እና የተጫዋቹን የመሸጫ ዋጋ ከ70 ሚሊዮን ፓውንድ ተጫዋቹ አሁን ሲጠይቅበት የነበረው ክረምት ላይ 100 ሚሊዮን ፓውንድ ነው ያሉት ብራይተን። ይሄ ማለት ወደ 120 ሚሊዮን ዩሮ እንደማለት ነው። አሁን በግማሽ ነው የወረደው ዋጋው፣ በግማሽ ወደ 60 ሚሊዮን ዩሮ ብቻ ነው ያወጣል ተብሎ የተገለጸው። ይሄ የትራንስፈር ማርኬት አጠቃላይ የልጁ የመሸጫ ግምት ቢሆንም ግን ብራይተኖች በዚህ ገንዘብ ይሸጡታል ማለት አይደለም። ግን ደግሞ ተጫዋቹ
በዚህ ሁኔታ የሚቀጥል ከሆነ ምናልባት ይህንንም ገንዘብ በቀጣይ ክረምት ላይ ቀጣዩ በኋላ የሚመጣው ክረምት ላይ ላያገኙት ይችላሉ ብራይተኖች እና እዚህ ጋር በጣም በልጣብልጥ ውሳኔ ብራይተኖች ይወስናሉ ተብሎ ነው የሚጠበቀው። ምክንያቱም ልጁ ቶታሊ ልቡ እነሱ ጋር እንደሌለ ያውቁታል። የዩናይትድን ዝውውር ጥያቄ አልቀበልም በማለታቸው በክለቡ እንደተከፋም ይታወቃል። ልጁ ፎርሙ ወርዷል እና ይሄ ሎጂካል ነው ማለት ነው። ለብራይተን ኮንሲደር ማድረግ መለሳለስ ዩናይትድ ገፋፍቷቸው ወይ ሽጡልን ብሎ አስቸግሮ ሳይሆን እነሱ በራሳቸው ከዩናይትድ ጋር እንግዲህ ፒስ ፈጥሮ ተደራድረው በጥሩ ዋጋ እነሱን ዩናይትድ ላይ ሳያስወድዱ ለእነሱም ቢሆን ጥሩ ገንዘብ አግኝተው የሚሸጡበት እድል ሊኖር ይችላል ነው የተባለው። ምን እንደሚሆን ይሄን ጉዳይ አብረን የምናየው ይሆናል። ለማንኛውም ቤተሰቦች ለዛሬ ያለን መረጃ ይሄን ይመስላል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ነገ አይደለም ጨዋታ ያለን እሁድ ነው። ስለዚህ ነገም በተለያዩ ዜናዎች አገኛችኋለሁ ማለት ነው። ቼክ አድርጉኝ። እስከዛ ሰላም ሁኑ ባይ